እኛ አሁንም ቢሆን ተስፋ ስላለን ማለት ነው። ተስፋችን ምንድነው? አብርሽና ሩታን አብረው ይሆናሉ ነው በቃ ተስፋችን። ልብ ቀለበት ሊሆን አይችልም። ምናልባት እይታ ውስጥ ለመግባት ሊሆን ይችላል ያረገው እንጂ ልቡ ያለው አሁንም ሩታ ጋር እንጂ ሄርሜላ ጋር አይደለም። በጣም እርግጠኛ ነኝ። ይሄ ሁሉ ደግሞ ሴራ የማን ነው? የዳኒና የሜሪ ስራ ነው እንጂ ሩታ ይሄንን ነገር አታስበው መቼም ማለት ነው። ምክንያቱም ሰው ካልፈለገ አልፈለገም ነው፣ ግዴታ የለበትም እኮ። ዳኒ አንድ ማሰብ ያለበት ነገር ማለት ነው አንተ ራሱ የሆነ ያየው ካንዳንዴ እንትን ስል ሄርሜላ የምትወዳት አይነት ነው እየመሰለኝ ያለው። ስለዚህ አንተ ሄርሜላን ከፈለካት በግልጽ ማውራት እንጂ ህይወቱ ውጪ ብዬሽ ነበር አልሰማ ብልሽኛል። ግን አሁንም ምነግርሽ ነገር ደግሞ አብረው እንደሚሆኑ አንቺ እንደምታለቅሽ ደጋግሜ ነው ምነግርሽ። ወጀድሽም ጠላሽም ማለት ነው እየመረረሽም ቢሆን ዋጮች። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ይበልልን የኔ ምርጥ ውድ ቤተሰቦች፣ ይወዳችኋለሁ። ያው ሰሞኑን ጠፋ ብያለሁ ታውቃላችሁ። ትንሽ መንገድ ሄጄ ነው አልነበርኩኝም፣ ለዛ ነው መስራት አልቻልኩኝም። ምክንያቱም የሆነ አንዳንዴ ርቀት ቦታ ስትሄዱ የምትሰሩበት ነገር ሲኖር ነው የምትሰሩት እና ርቀት ቦታ ስለነበርኩኝ ነው። ብዙ ወዲሶች እየደወላችሁ የት ነሽ ለምን አልመጣሽም ምናምን እያላችሁ የነበረ ብዙ በውስጥ የምታወሩኝ በጣም ነው ማመሰግነው። በጣም ነው የምወዳችሁ። የምር ስለኔ ተጨንቃችሁ የት ነሽ የሚለኝ ሰው አግኝቼ በጣም ደስ ብሎኛል። ስለናንተ የምር የምትቆረቆሩልኝ ያላችሁ የምታወሩ ማለት ነው። እና አሁን መጥቻለሁ ቤተሰብ። ማታን የገባሁት እና መምጣቴን ላሳውቃቸው ብዬ ነው። በጣም የሚጨነቁልኝ ስላሉ ልንገራቸው ብዬ ነው ቤተሰብ። እና እንዴት ናችሁ? ያው ሰሞኑ ትንሽ አንዳንድ ነገሮች እየተፈጠሩ ነበረ። ያው እኔ ደግሞ ያው ወጥቼ መልስ አልሰጠዋችሁም፣ እየደወሉልኝ ነው። እኔ እንደውም ቪዲዮ ሙላ እያየው አልነበረም። ለምን የነበርኩበት ሁኔታ ቪዲዮ የሚያሳይ ቦታ አልነበርኩኝም፣ ኔትወርክ የሌለበት ቦታ ነበርኩኝ። ዳታ ብዙ መጠቀም አልቻልኩኝም፣ ለዛ ነው። እና አንዳንዴ የተፈጠሩ ነገሮች እየሰማው ነበረ እና ትንሽ ደብሮኛል። እና ሩታ ላይ ደግሞ የምትፈርዱ አላችሁ፣ ለምን ይሆናል እንዴት እንደዚህ ታረጋለች ምናምን እያላችሁ ነበረ። እና ይህን ያህል ማለት አብርሃምን ስለምትወደው ነው እየለመነችውም ያለችው። እኛ ብዙ ነገር እያልናት ነው፣ በውስጥ ታይ እያልናት ነው። ግን ያልተወችበት ምክንያት ምንድነው? አብርሃምን ስለምትወደው ስለምታፈቅረው ነው። ያኔ በቃ አጥፍታለች፣ እውነት ነው፣ ልክ ነው። ግን ስላጠፋች አሁን አብርሃም ወደ ሄርሜላ ስለተገለበጠ ምናምን አይደለም። በቃ ሰው የሚወደድ ሰው እስከነምናምኑ ነው የሚወደደው። እና ከደስታ ጋር አብራት ኑር ምናምን እኛ አላልንም። ምክንያቱም ደስ አይለንም እኛ በቃ አንፈልግም። እኔ አሁን በራሴ የሆነ ስላወራኝ አጠገቡም ስላለው ቪዲዮም ይዞ እየጠበቀኝ ስለሆነ ነው ከሱ ጋር ማውራት ያልቻልኩት እንጂ እኔ አሁን ከደስታ ጋር አብራ እንድትሆን እኔ አልፈልግም። በቃ ምክንያቱም እሷ መኖር ያለባት ከምትወደው ሰው ጋር ነው። ቤት ስለገዛ ቁልፍ ስለሰጣት ነፃነት ስለሰጣት ምናምን ነገር እኔ አልፈልግም እንድትኖር ማለት ነው። ማለት ከሱ ጎን አልነበርሽም ወይ ምናምን ልትሉኝ ትችላላችሁ። እኔ ከሱ ጋር ጎን ሆኜ አላውቅም። ምክንያቱም እሱ መልስ ስጭልኝ ተናገሪልኝ ስላለኝ እንጂ እዛም ድንገት ስለጠራኝ ነው ቤቱ ጋር የተገኘሁት። ምክንያቱም ደስ ብሎኝ ምናምን አይደለም። በእርግጥ የሩታ ደስታ የኛ ደስታ ነው። የትም ቦታ ሆና ደስታዋን ነው የምንፈልገው። ግን ከአብርሃም ርቃ ሌላ ወንድ ስለያዘች ምናምን አይደለም እኛ የምንፈልገው። በቃ ባለችበት ህይወት እየኖረች ከዛ በኋላ ትንሽ ብታየው ባይኔ። ምክንያቱም አሁን ከአብርሃም ጋር ከተለያዩ አንድ አመት አልሆናቸውማ። ሳይሆን ደግሞ ደስታን አስገቢ ብዬ የምመክርበትም ምንም ምክንያት የለም። ለምን ተናገሪልኝ ስላለኝ ነው ያኔም የተናገርኩት እንጂ ፈልጊው ምናምን አይደለም። ቤተሰብ አውሪ ስላለኝ ድንገትም ስለጠራኝ ቤቱም ጋር ፈልግሻለሁ ሲለኝ እኔ ሌላ ነገር የሚያሳየኝ ነበር ይመስለኝና ቤቱ ወስዶም ሲያሳየኝ አይታችሁ ከሆነ ደስ አላለሽም ወይ ሲለኝ ዋናው የሷ ደስታ ነው የኔ ደስታ አይደለም። ምክንያቱም እሷ ውስጥ ያለ ደስታ ነው እኔ የምፈልገው ብዬው ነበር። እና አሁን የምፈልገው የሷ ደስታ ነው። እና ምንድነው ልጅ ለምን ትሰጣለች ምናምን ብላችሁኛል ብዙ ኦዲየንሶች እየደወላችሁና ልጅ ምሰጠው እኮ ፈልጋ አይደለም። ያንን ነገር ምናልባት ከተመለሰልኝ ልጅን ካብዬ ስሰጠው ከተመለሰልኝ የሚል ሐሳብ ካላት ነው ብዬ ያሰብኩት በራሴ ማለት ነው። ለምን ልጁ ከሱ ጋር ከሆነ ግዴታ አገኘዋለሁ አይነት ነው እየተጠቀመች ያለችውና ለምንድነው የምታሰድበን? ለምንድነው እንደዚህ? ፍቅር ነው። ፍቅር ደግሞ ምንም ማድረግ አይችልም። የሆነ ማለት አንዳንዴ ከማትወዱት ሰው እንኳን ፍቅር ከያዛችሁ ያዛችሁ ነው። ስለዚህ እሷ ላይ የምትፈርዱ ሰዎች አላችሁ። አትፍረዱ፣ አይፈረድም። እኔ አብርሃም ላይ ፈርጄበት አይደለም፣ ሄርሜላም ፈርጄባት አይደለም። ምክንያቱም ፍቅር ነው። በቃ
አንድ ገብታበታለች። ግን እየደጋገምኩ እየተናገርኳት ነበረ። ሰሞኑን ሩታም እያወራች ነበረ። ታለቅሻለሽ፣ እኔ ደስታለሁ፣ አንቺ ግን በቅርቡ ታለቅሻለሽ እያለቻት ነበር። እኔም ደግሞ ሰሞኑን አውርቻታለሁ ለሄርሜላ። ታለቅሻለሽ፣ ፍቅራቸው መመለሱ አይቀርም ቦታቸው ላይ ብያታለሁ። እና ቀለበት ተደረገ አልተደረገ ልብ ቀለበት ሊሆን አይችልም። ምናልባት እይታ ውስጥ ለመግባት ሊሆን ይችላል ያረገው እንጂ ልቡ ያለው አሁንም ሩታ ጋር እንጂ ሄርሜላ ጋር አይደለም። በጣም እርግጠኛ ነኝ። እኔም ሩታም ታውቃለች። ስለዚህ ሁላችንም የምናውቀው ነገር ነው እስከነ ቤተሰቡ ማለት ነው። እና ሽማግሌ ታልኩን ነገር ምናምን እኛ እኮ ሽማግሌ ለደስታ የምንቀበል ድጋሚ አንቀበልም እኛ ሽማግሌ ማለት ነው። ስለዚህ የሆነው ውዥንብር እየፈጠራችሁ ያልሆነ የሆነ ነገር እየሆነ ነው ምናምን የምትሉ ሰዎች አላችሁ። እሱንም ጥንቃቄ ብታረጉ አሪፍ ነው ለራሳችሁ ማለት ነው። ከዛ በዘለለ ደግሞ ከደስታ ጋር ትሁን መቼም አንልም እኛ። ለምንድን ነው እንደዚህ የሚሆነው? ከአብርሃም ጋር ማስታርቁ ምናምን እኛ የቻልነውን ለማድረግ ብዙ ጊዜ ሞክረናል። አሁን ደግሞ ለነሱ ነው ምን ተውላቸው። ምክንያቱም እኛ ብለን ያቃተን ነገር ስለሆነ ብዙ ቤተሰብ ያቃተው ነገር ስለሆነ ማለት ነው። እና ብዙዬም ትንሽ ቀር ብሎኛል። ቆመሽ ቀለበት በማስደረግሽ በጣም ነው የደበረኝ የምር ሳወራሽ ማለት ነው። ምክንያቱም ድጋሚ እኔና አንቺ አውርተን ነበረ ተገናኝተን ፕሮግራሙ ላይ ልክ እንደ ዴቭ ያለ መገኘት ይሻላል። በቃ ከዴቭ ጋር ራሱ ያደረግሽው ነገር ግብግብ ጥሩ አይደለም። ምክንያቱም ሁለቱ እንዲጣሉ ነው ሀሳብሽ አንቺ ይመስለኛል ሳስበው ማለት ነው። ሩታ ስለራቃት አንቺ ስለራቅሻት ድጋሚ ደግሞ ዴቭ እንዲርቃት ነው ሀሳብሽ ምንድን ነው? አብርሃም ራሱ ሌፋ በጣም እየተቆጣው ነበረ። ምክንያቱም ከጎኗ ለምን ትሆናለህ? እንግዲህ ልጅ ከተባለ እውነት ከሆነ ተረገዘ ከተባለ አንተ ልጅ እንጂ ማንም ልጅ ሊሆን አይችልም። ተደፍሬ ነው ምናምን ነገር እያልክ ነው። ይሄ መልስ አይሆንም ላንተ ማለት ነው። ሜሪና ዳኒም ቢያቀነባብሩት ነገሩ ምንም ቢሆን የራስህ ልጅ ነው አይደል ውስጧ ላይ ያለው። ከሌላ ወንድ እንዳልሆነ ደግሞ ጠንቅቀህ ታውቃታለህ ሩታን ማለት ነው። ለምን ትላንትም የነበራት ማንነት ስለምታውቅ እና ትንሽ አብርሽ ቅር ብሎኛል። ነገሮችን አዙረ ብታይ ወደ ራስህ ብትመለስ አሪፍ ነው። የሚጠቅምህና የሚጎዳ ነገር ብታውቅ ማለት ነው። ዛሬ ማለት ለመውቀስም የሆነ ልናገረክ ፈልጌ አይደለም፣ ግን መሆን ያለበት ነገር ስለሆነ ማለት ነው። ሩታ ኃይል አለባት፣ ልክ ነው። አጥፍታለች፣ አላጠፋችም አይደለም። ግን ስታጠፋ ደግሞ እንደማንኛውም ሰው ነው ያጠፋችው እንጂ ያን ያህል ጎላ ያለ ጥፋት ብዙ የለባትም። ስለዚህ ልክ ነህ። ይቅርታ ብዙ ጊዜ ደጋግመ ጠይቃታል፣ ልትቀበል አልቻለችም። በኔ በኩልም ብዙ ጊዜ ጠይቃታል፣ እምቢ ብላለች። ግን አሁን ደግሞ ቅናትም ይሁን ምንም ይሁን በቃ ወደ ራሷ እንድትመለስ ፈለገች አይደል? አሁን ደግሞ እያደረግከው ያለው አንተ እልህ እንጂ እውነት ሄርሜላን ወደሃት እንዳልሆነ ልብህም ያውቃል፣ እኛም እናውቃለን። ስለዚህ ወደ ራስ ብትመለስ፣ ወደ ቤት ብትመለስ፣ ወደ ፍቅር ብትመለስ ነው ምለው። ምክንያቱም ደጋግሜ ሁሌ እየተናገርኩ ነው። በስልክም እናወራለን፣ በአካልም በሄድኩ ሰዓት ብዙ ጊዜ አግኝቻለሁ፣ ቪዲዮም ሰርቻለሁ፣ አይተሃል። ግን ያ ነገር ደግሞ እኛ አንተ እንድትጎዳ ብለን ወይ ሌላ ሰው ልንድራት ብለን አይደለም። በቃ ሁለታችሁ አብራችሁ እንድትሆኑ ስለምንፈልግ ብቻ ነው ብዙ ጊዜ ደጋግመን ምን እናገረ ማለት ነው። የእናንተ አብሮነትኛ ስለምንፈልግ ነው። በቃ ቤተሰብ እሷ ሌላ አግብታ አንተ ሌላ አግብታ እኛ እንድናይ አንፈልግም። ምክንያቱም ሉሌ ቢያንስ አያሳዝንም? ስታዩት በጣም ነው የሚያሳዝነው። ያለ አባት ማደግ ማለት ይከብዳል። በእርግጥ እየረዳውም የሆነ ከጎኑም እየሆነ ሊሆን ይችላል። ግን ከዛ ያለፈ ነገር ደግሞ ሁለቱ አብረው ሆነው ቢሆን አሪፍ ነው። በቃ የተሻለ ነው ብለን ስለምናስብ ነው። እና ቤተሰብ ብዙ ጊዜ ደጋግመን እያወራን ነው። ለምን የምትሉን ሰዎች አላችሁ። ለምንድን ነው የምትወጡት ምናምን እንደዚህ መልስ የምትሰጡት? ለምንድን ነው መልስ ማስተጡት ብላችሁ ደግሞ ብዙ የምታወሩን አሉ። ማለት ያንን ነገር መልስ መስጠት አቅቶን ወይ ደግሞ ላለመስጠት ፈልገን አይደለም፣ እናንተም ስላላችሁን አይደለም። ምክንያቱም እኛ አይምሯችን እንዳዘዘን ነው የምንሆነው እንጂ አሉባልታ ይዘን ልንመጣ ፈልገን አይደለም። እና ማጋባትም እኛ አንፈልግም። ሁለቱ አንድ ላይ ጥንዶች አንድ ላይ እንዲሆኑልን ነው ፍላጎታችን። ሄርሜላ መጀመሪያም ነግሬሻለሁ፣ ከህይወቱ ውጪ ብዬሽ ነበረ፣ አልሰማ ብልሽኛል። ግን አሁንም ምነግርሽ ነገር ደግሞ አብረው እንደሚሆኑ አንቺ እንደምታለቅሽ ደጋግሜ ነው ምነግርሽ። ወደድሽም ጠላሽም ማለት ነው። እየመረረሽም ቢሆን ዋጭው ችግር የለም። የሩታን ሀሳብ ድጋሚ ስለምደግም መጀመሪያ ምን ስለተናገርኩ ሩታን የደገመችው ገብቶሻል አይደል? ስለዚህ ልውሌ የሚሰፋዋል ምናምን። ልውሌ እኮ እናት ያለው ሰው ነው። ገብቶሻል? አንቺ ጋር የሚመጣበት ምክንያት ምንም የለም። እኛ ቆመን ነው ወይስ ምን ሆነን ነው አንቺ ጋር የሚገባው? መቼም አይገባም። እና ልጅ ደግሞ ለሚባለው እሷ ወደህ አይደለም ማለት ፍቅር ስለምትፈልግ ነው።
ልጅህን እሰጣለሁ ያለችው እንጂ መስጠት ስላለባት ፈልጋው ምናምን መለየት ፈልጋ አይደለም። እና ያው ግዴታ ስለሆነባት ነው። ብዙ ባትፈርዱባት አሪፍ ነው። አሁንም ከጎኗ ናችሁ። አሁንም ጓደኛም አላችሁ እነ ሜሪ ማለት ትንሽ ሜሪና ዳኒ ቸኩለው ነገሮችን የሚያበላሹት ነገር አለ እና ዳኒ ራሱ እያየሁት ነበረ ሰሞኑን ምንድነው ቀለበት አውልቅ እስከማለት ድረስ ለምንድን ነው የምታረገው አውልቂ እስከማለት ድረስ ነው የደረስከው እና ያን ነገር አስፈላጊ አይደለም። ቀለበት ስላደረገ ያገባታል ማለት አይደለም። ቀለበት ደግሞ ልብ ሊሆን አይችልም። ዳኒ አንድ ማሰብ ያለብህ ነገር ማለት ነው አንተ ራሱ የሆነ ያየው ካንዳንዴ እንትን ስል ሄርሜላ የምትወዳት አይነት ነው እየመሰለኝ ያለው። ስለዚህ አንተ ሄርሜላን ከፈለካት በግልጽ ማውራት እንጂ ቀለበት ስላረገላት ግብ መፍጠር ምንም አያስፈልግም። እዛ ጋር መገኘትም አልነበረባችሁም እውነት ለማውራት ማለት ነው። ምክንያቱም ለምን አልተጠራችሁም? ወይ ደግሞ ቀለበቱ ሳይደረግ በፊት ብትሄዱ ጅምብር ብትፈጥሩ አሪፍ ነበር። ከተደረገ በኋላ ሳትጠሩ ዘው ብላችሁ ሰው ድግስ ላይ ገብታችሁ እንደገና መበጥበጥም አያስፈልጋችሁም ነበር። ይሄ ሁሉ ደግሞ ሴራ የማን ነው? የዳኒና የሜሪ ስራ ነው እንጂ ሩታይንን ነገር አታስበው መቼም ማለት ነው። ምክንያቱም ሰው ካልፈለጋ አልፈለገም ነው፣ ግዴታ የለበትም እኮ ይሄን ያህል በግድ ተጣበቅ እንደዚህ ሁን የሚባልበት ምንም ምክንያት የለም። እንቀሱ ፈለጋ አይደል? ከፈለገ ፕሮግራሙን ጨርሶ ምን ብሎ በልባት መጡበት እልህ እንትን እየጫራችሁ ሳት እየጫራችሁ ነገሮችን እያባባሳችሁት ያላችሁት እናንተ ናችሁ። ምክንያቱም እስካሁን ድረስ አብረው ይሆኑ ነበር እናንተ እንደዚህ ባትሆኑ ማለት ነው። ማባ መጣው ሳት ሜሪ ሲቀጥል ዳኒ እናንተ እያባባሳችሁት ነው ነገሮችን። በልህ እየመጣችሁ ነው። በልህ አትምጡ። እልህ ደግሞ አብርሃም እንደማይፈልግ መቼም አጣችሁት አይደለም። በተለይ ዳኒ አንተ በደንብ ነው የምታውቀው ጓደኛ ስለሆነ ማለት ነው። እልህ እንደማይፈልግ በደንብ ጠንቅቀህ ታውቀዋለህ። ስለዚህ በልህ ከሚሆን ነገሮችን በፍቅር ለማውራት ሞክሩ። በቃ እሱን ከፈለጋችሁት እናንተ የሩታና የአብርሽን ነገር የምትፈልጉ ከሆነ በፍቅር ጠይቁት፣ በፍቅር አውሩት። ግብ ማያስፈልግም። ይናል ዱላ ምንድነው ይናል እንዴ? ለሩታ ነው ለማገዝ ነው ወይስ ሌላው ጅምብር ለመፍጠር ነው? አልገባንም እኛ ራሱ። ስለዚህ እዛ ጋር ድግስ ጋር ሄዳችሁ እንደገና መበጥበጥ አስፈላጊ አይደለም ይሄ ሁሉ ማድረግ። ስለዚህ ለምንድን ነው እንደዚህ የምታርጉት? በዚህ ልክ ለምን ግብ ለመፍጠር ለምን ትፈልጋላችሁ? ሰው ለሰው ለምን እንዲገናኝ ታረጋላችሁ? እናንተ ባመጣችሁት ነገር እኛ ቤተሰብ ለቤተሰብ መያያዝ። ስንት ሰው ነው ከቤተሰብ ጋር እየተገናኘ የሚያወራው? እናንተ ቪዲዮ ስለሰራችሁ ነው። በውስጥ ስንት ሰው እየተጣላ እንደሆነ ታውቃላችሁ? አታውቁም። ያንን ምንድነው እናንተ ባመጣችሁት እሳት ነው። ስለዚህ ቤተሰብ ለቤተሰብ እንዲጣላ አታድርጉ። ፍቅር እንዲኖር ከፈለጋችሁ ኃይል ነገር አትጠቀሙ። ብትችሉ በፍቅር መፍታት ፈልጉ። አይ ደግሞ ካለ መብቱ ነው። በቃ ልቀቁት። የግዴታ ትዳር የለም፣ የግዴታ ፍቅር የለም። በቃ እሷም ትያው እሱም ይያው። ቀለበት ስላደረገ ያገባታል ማለት አይደለም። እቆያለሁ ነው ያለው። በዛ ሰዓት ደግሞ ጊዜ ስጡት። ካኖሩ አብረው ይኖራሉ ፍቃዱ ከሆነ፣ ካልሆነም ደግሞ መለያየት ያለ ነው። ምንም ማድረግ አይቻልም። ስለዚህ እሷም የራሷ ኑሮ ትኖራለች፣ እሱም የራሱ ኑሮ ይኖራል እንጂ ግዴታ ሌላ ወንድ እሱ ስለወጣ ግዴታ ማስቀናት ተብሎ ሌላ ወንድ ማስመጣት አይደለም። በቃ አልፈልግም ካለች መብቷ ነው እሷም። ስለዚህ ተዋት፣ የራሷን ኑሮ ትኖርበት፣ እሱም የራሱ ኑሮ ይኖርበት። በቃ ቀለበት አድርጓል አይደል? በቃ እስኪ ድረስ እንደሚሄድ ዝም ብላችሁ እኛ የምንየው እኛ ከቤተሰብ ጋር እያወራ ነው ከእያንዳንዳቸው ጋር። በቃ ቤተሰብ ሁሉም የራሱ ፍቅር ያለው ሰው ነው። ሰሞኑን ራሱ ሄርሜላ አይሆንም ብለው ቤተሰቦቿ ተነስተዋል አይደል እንዴ? ይሄ የሆነ የሚሆንበት ምክንያት ስለሌለ እኛ አሁንም ቢሆን ተስፋ ስላለን ማለት ነው። ተስፋችን ምንድነው? አብርሽና ሩታን አብረው ይሆናሉ ነው በቃ ተስፋችን። ስለዚህ የሄርሜላ ቤተሰብ ደግሞ ካልፈቀደ የሚሆን ነገር የለም። ምክንያቱም እሱ አግብቷል፣ የልጅ አባት ነው ይታወቃል። ስለዚህ ብዙ ሰው እየተናገራት ነው። ቤተሰብ ተይ አቁም እያላት ነው። እኛም ደግሞ አቁም እያልነው ነው። የራሱን ቤተሰብ አቁም እያለው ነው፣ የኛም ቤተሰብ አቁም እያለ ነው። ስለዚህ እንደዚህ ውዥንብር በተፈጠረበት ነገር ላይ እናንተ እየገባችሁ ሌላ ነገር አታድርጉ፣ አትፈትቱ። በቃ ኃይልም ነገር ይበቃል። በቃ አቶ አቤላም እያለቀለጥክ ነበረ በጣም ማለት ነው። አሽቃበጥክ በጣም። የሩታ ጊዜ ራሱ እንደዚህ ያልሆንክም እኮ። አንድ ደግሞ አለ ዮሐንስ ነው ማን የሚባለው ጆን፣ አንተም በጣም እያለቀለጥክ። በጉልበት ነው እንዴ የምትመኩት? ዱላ እስከ መማታት ድረስ ምናምን ምን ያስፈልገ? በፍቅር መፍታት እያለ ምን ጋርድ ናችሁ እናንተ? አብርሃም የቀጠራችሁ ወይስ ማን የቀጠራችሁ? ወይ ሄርሜላ ናት የቀጠረቻችሁ? እንደዛ ለሷ ወግናችሁ እንደዚህ የቆማችሁት ማለት ነው። በጣም ነው የሚያስጠላባችሁ። እውነት ለማውራት በጣም ታስጠላላችሁ።
ለድጋሚ ለቀለበት ተዘጋጅታችሁ እናንተ ሌላ እንኳን አጃቢ የላችሁም እኮ እርስ በርሳችሁ ራሳችሁ ያላችሁ ሰዎች ናችሁ። መጀመሪያም የነበራችሁት እያለቀለቃችሁ የነበራችሁት አሁንም እያለቀለቃችሁ የነበራችሁት እናንተው ናችሁ። ስለዚህ በዚህ ልክ ማለቅለቅ ምን አስፈለገ? ሩታን ለመጉዳት አንገት ለማስደፋት ተሳስታችኋል። በጣም ማለት ነው። እንደውም በጣም ነው የቀለላችሁብን፣ በጣም ማለት ነው። እኔ እንኳን ባገኛችሁ እያልኩ ነው አይደለም ይሄንን ማለት ነው። ምክንያቱም ይሄን ቪዲዮ ታዩታላችሁ። በጣም ነው ያሽቃበጣችሁት፣ በጣም ነው የምታለቀልቁት፣ በጣም ትደብራላችሁ ሁላችሁም ማለት ነው። እዛ ጋር የነበራችሁ በሙሉ ምክንያቱም የሆነ በቃ አለ አይደል እኔ እንዴት ብዬ ላውራ የሚደብር ነገር ነው ያረጋችሁት። እስከ መደባደብ ድረስ የሚያደርስ ነገር ምንም ነገር የለም። ሁለቱ ናቸው፣ ሁለቱ መፍታት ይችሉ ነበር እናንተም ባትገቡ ማለት ነው። ስለዚህ በእርግጥ ጥፋተኛ ናቸው። የማይፈለግበት ቦታ ላይ መግባታቸው እኛም ወደንላቸው አይደለም፣ ጥፋተኛ ናቸው። ግን የእናንተ ጥፋት ደግሞ ምንድነው? ቀለበት በቀለበት ላይ መደረባችሁ። ልክ ነው፣ ተፋተዋል ሊሆን ይችላል። ግን መካከላቸው ላይ ልጅ አለ። በቃ ከማንም በላይ ደግሞ ተወዷለች፣ ታውቃላችሁ በደንብ ማለት ነው። ያንን ለእናንተ ማብራራት አይጠበቅብኝም፣ በደንብ ስለምታውቁ ቅናትም ስላለባችሁ ነው ሲጀመር እንደዚህ እየሆናችሁ ያላችሁት። በቃ ስለዚህ ለምንድን ነው በዚህ ልክ እንደዚህ የምትሆኑት? አቤልም በጣም ነው የምር እኔ እንጃ አግኝቼ ክራሱ ባወራክ ደስ ይለኝ ነበር። ግን ያው ዘግይቼ ነው ነገሮች ያወቅኩት። በዘገይም ደግሞ መልስ መመለስ ስላለብኝ ነው ለእናንተ መመልሰው። ሩታዬ ደግሞ ጠንካራ ናት ከነ ልጇ። ሉሌ ራሱ የሚገርም ልጅ ነው፣ የሚያሳሳ ልታዩት እንኳን የሚያሳሳ ነው የምር ለማውራት ማለት ነው። እና እኔ እንጃ በጣም ደብሮኛል ማለት ይቻላል። በዚህ ማለት በተፈጠረው ነገር ላይ ስሰማ በጣም ነው ያዘነው ውስጤ። ለምን ድጋሚ ያንን ነገር ይሆናል ብዬ ስለማልገምት እንደዛ አይነት አስተሳሰብ ይኖራል አላልኩኝም ነበረ። የሆነው ደግሞ ያልህ ነው እንጂ አብርሽ ፈልጎት ምናምን መቼም አያረገውም፣ በጣም እርግጠኛ ነኝ። ግን እልህ ምላጭ ያስወጣል የሚባለው የሀገሬ ሰው ሲተርት እና እንደዛ ሆኖበት ነው ያደረገው። እሱንም ጊዜ የሚፈታው ነገር ይሆናል። ቤተሰብ ያው እየመጣችሁ ትጨቃጨቃላችሁ ለምትሉ ደግሞ ያው መልስ መስጠት ስላለብን ነው። የቤተሰብ ነገር ግድ ስለሆነ ነው። ለእናንተ መቼም ማስረዳት አይጠበቅብንም እኛን እና ስለጠፋው ደግሞ በጣም ይቅርታ ጠይቃለሁ። እና ቤተሰብ ያለው ይሄ ነው። ከዚህ በላይ ምንም ምለው ነገር የለም። ሩታዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ጠንካራ ሴት ነሽ። ምመክርሽ ደግሞ አብርሽ ደብለሽ እንደገና ሌላ ፍለጋ ላይ አትሁኝ። በቃ አንድ ሀሳብ እና አንድ ልብሽ ያለሽን ነው መስማት ያለብሽ። በቃ ማንም ስላለሽ ሳይሆን ምክሮች ማንም ብለውሽ መስማት የለብሽም። በቃ ሜሪ የምትኖረው ለራሷ ነው፣ ዳኒ የሚኖረው ለራሱ ነው። አንቺ እሳት ውስጥ እያስገቡሽ ነው እነሱ። ብትቺ እንደውም እኔ ከነሱ ብትርቂ በቃ ወንድሜ ነው እህቴ ነው ምናምን ሊሆን ይችላል። በቃ ግን ራስሽን አሳልፈሽ ለሰዎች ባሰጪ በቃ ብትከበሪ ራስሽ አስወጪ እነሱን። እሱም እያለሽ ነበር እነሱ ካልወጡ ጥሩ ነገር አይፈጠርም እያለ ነበር። እውነቱን ነው። ተስማምቻለሁ እኔ ካብርሽ። ምክንያቱም ሰዎች በገቡ ቁጥር መለያየት ነው የሚመጣው። ስለዚህ ያ ነገር እንዳይሆንብሽ አንቺ ምንድነው ማድረግ ያለብሽ? ከነሱ ህይወት ውጪ በቃ ይውጡ ካንቺ ህይወት። ለራስሽ ኑሪ። ሰው ያስፈልግሽም አይደለም ያስፈልግሻል። ግን በዚህ ልክ ነገሮች እየተበጠበጠ ነው። መበጥበጥ የለበትም። ከህይወትሽ ያሉ ሰዎች በሙሉ አስወጪ። እሱ ማውጣት ስላልቻለ ነው የሁሉ ነገር እየተፈጠረበት ያለው። ስለዚህ ዳኒ ሜሪም ተዋት በቃ በራሷ ነገር ትቁም። በራሷ መቆም የምትችል ሴት ናት እና እንዳትቆም እያረጋችኋት ነው። ስለዚህ በራሷ ነገር ትቁም፣ ተዋት። አንድና አንድ ማለት ነው። በቃ ተዋት። ብትሄዱም አብራችሁን ብትሆኑ የሆነ በቃ አስተሳሰቧ የሚቀይር ነገር ባታረጓት አሪፍ ነው። እና ቤተሰብ በጣም ነው የምወዳችሁ። ሰላማችሁ ይብዛልን።